እንግዲህ በቀጥታ ወደ መረጃችን እናመራለን። በመረጃችን በስፋት እንድንቃኝ የምወደው የብፁዕ ቅዱስ ፓትርያርኩ እንባ ብዙዎቻችንን ያስነባ ሙሉ የኦርቶዶክስ እንባን የወከለ በክቡር ሐጂ ሙፍቲ ኢድሪስ ላይ በስርዓተ ሽኝታቸው ቀብር ሽኝታቸው በመገኘት በሚሊኒየም አዳራሽ ቅዱስነታቸው ብፁዕ ወቅዱስ አቡነ ማትያስ፣ ብፁዕ አቡነ ሳዊሮስ፣ ብፁዕ አቡነ ዲዮስቆሮስ፣ ብፁዕ አቡነ ጎርጎርዮስ ተገኝተዋል። የብፁዕ ቅዱስ ፓትርያርኩ እንባ የሆነ አንዳች መልእክት ይሄ ነው የማንለው መልእክት ነው የነበረውና በጣም በዛ ላይ ተገርመን ብዙዎቻችን እውነተኛ ፍቅር ምን እንደሆነ ያየንበት ነውና የብፁዕ ቅዱስ ፓትርያርኩ ከእንባው ጀርባ ያለው ምንነት ምንድነው? እውነት ፍቅር ብቻ ነው ወይ? ብቻዬን ቀረሁኝ አይነት ነገርስ አይሆንም ወይ? በጣም ብዙ መልእክቶች ይተላለፋሉ። ምንም ቃል አንሰጠውም፣ ኃይል ነው ብቻውንና እሱን መረጃ ነው ማጋራላችሁ። ቅዱስነታቸው ያለቀሱበት ከዛ ጋር በተገናኘ ሌሎች መረጃዎችን በስፋት እናያለን። ተከታትለን እንመለስ። ኢትዮጵያ ለመወደድ የታደሉትን የዘመናችንን ጌጥ አታለች። ብፁዕ ቅዱስ አቡነ ማትያስ። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈት ህይወት የተሰማቸውን ሐዘን ገልጸዋል። ብፁዕ ቅዱስ አቡነ ማትያስ በመልእክታቸው እግዚአብሔር በየዘመናቱ አገርን ያለ መካሪ ህዝብን ያለ ዘካሪ አይተውም ብለዋል። ለዚህም ምስክሩ ታላቅ አረጋዊ የበሳል አእምሮ ባለቤት አገርን የሚወዱ ህዝባቸውን የሚያከብሩ የተጠቁ ወዳጆች የትውልድ አባት የሆኑት የክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ነበሩም ብለዋል። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መሪዎቿ መካከል አንዱ የሆኑትን ለመወደድ የታደሉትን የዘመናችን ጌጥ ዛሬ አታለች ነው ያሉት ብፁዕ ወቅዱስ አቡነ ማትያስ። ይህ የድካም ዓለም መገላገል ለእርሳቸው ረፍት ቢሆንም ለአገር ግን ታላቅ ጉዳት ከመሆኑም በላይ እድሜን ከጥበብ ጋር ያዋሃዱ በሁሉ ዘመን አይገኙምና ሐዘናችን ጥልቅ ነው ብለዋል። ለቤተሰቦቻቸው ለእስልምና ሃይማኖት ተከታዮችና ለመላው የኢትዮጵያ ህዝብ መጽናናትንም ተመኝተዋል። አማኙ ሙስሊም ወደ ክህደት ሲሄድ አያውቁም። ሐጂ ሙፍቲ ካሉበት ከዛ ከወሎ የወሎ ክፍለ ሀገር ሰው ይመስሉኛል። አይ ቲንክ ካሉበት ወሎ ክፍለ ሀገር አዲስ አበባ መጡ። ከአዲስ አበባ ሀገራቸው ራሱ ተመልሰው የሚያውቁ አይመስለኝም። ሐጂ ሙፍቲ ማንንም ጠይቀው አያውቁም። በምን ሞራላችሁ ነው ሐጂን አትናገር የምትሉት? ፈትዋው የለ፣ ዘካ መሰብሰብ የለ፣ ወረርሽኝ ችግር ምናምን ሲፈጠር መጥቶ መጠየቅ የለ፣ ምን የለ። አዲስ አበባ ከተማ ቁጭ በቃ ቁጭ። እኔ ከአዲስ አበባ ወጥቶ አያውቁም እኮ። ምክንያቱም ሐጂ ሙፍቲ ዑመር ሲሞቱ መስገዷን ታቆማለች። ይህን ቪዲዮ የሰራሁት እነዚህ ሰዎች ምን ያክል ኋላ ቀር እንደሆኑ፣ ይህ ድርጊታቸው ኋላ ቀር የሆነ ነው። ባለግርማ ሞገሱ አባት ነጠላ ጋቢ ነገር በካቦርታቸው ስር ጣል ለማድረግ ያዘወትራሉ። ከ50 በላይ መጽሐፍትን ጽፈዋል። ከ39 ጊዜ በላይ ሐጅ አድርገዋል። ዘሙስሊም የተሰኘ ዓለም አቀፍ መጽሔት ከ500 ተጽዕኖ ፈጣሪ የዓለማችን ሙስሊሞች ውስጥ አንዱ አድርጓቸዋል። በርካቶች ምን አሉ ብለው ደጋግሞ የሚሰሙት ድምፅ ከሕፃን እስከ አዋቂ ዕድሜ፣ ጾታ፣ ሃይማኖትና ዘር በብሔርና በቋንቋ ያለ ልዩነት የገዘፈ ታላቅ ስብዕና፣ የተኖረ ማንነት፣ ዘመን ያልቀየረው መንፈሳዊነት፣ በብስለት የታለፈ ረጅም ዘመን። ከእሳቸው ጋር ጠጋ ብሎ ፎቶ መነሳት የማይፈልግ የለም። አባቴን ይመስሉኛል የማይልም የለም። ግርማቸው እንደ ዝግባ የገዘፈ፣ አንደበታቸው ከወለላ ማር የጣፈጠ፣ የፍትህ ጸዳል፣ እንደ ማለዳ ፀሐይ የሚናፍቁ፣ ቃላት የማይገልጻቸው አንቱ ሰው ነበሩ። ሌላ አምላክ የለም። لا إله إلا الله لا إله إلا الله لا إله إلا الله
ያደረግን ተቆም እንዳይዘጋል የብፁዕ ወቅዱስ አቡነ ማትያስ መግለጫ በብዙዎች ዘንድ መነጋገሪያ ሆኗል። የብፁዕነታቸው የሐዘን መግለጫ ልቤን ሰርስሮታል። ቃል ያጣሁለትን ሐዘኔታ ገልጾታል። ኦርቶዶክስ ሀገር ነች የምንለው በምክንያት ነው። አንዳንድ መልእክቶች በአጭር ቃል ይገለጻሉ፣ ግን በውስጣቸው ያለው መልእክት ግን በጣም ረጅምና ሰፊ ናቸው። መግለጫው እንዲህ ይላል። እግዚአብሔር በየዘመናቱ አገርን ያለ መካሪ ሕዝብን ያለ ዘካሪ አይተውም። ለዚህም ምስክሩ ታላቅ አረጋዊ የበሳል አእምሮ ባለቤት አገርን የሚወዱ ሕዝባቸውን የሚያከብሩ የተጠቁት ወዳጅ የትውልድ አባት የሆኑት የክብር ዶክተሬት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ነበሩ። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትን ለመውደድ የታደሉትን የዘመናችን ጌት አታለች። ይህንን የድካም ዓለም መገላገል ለእርሳቸው እረፍት ቢሆንም ለአገር ግን ታላቅ ጉዳት ከመሆንም በላይ ዕድሜን ከጥበብ ጋር ያዋሃዱ በሁሉም ዘመን አይገኙምና ሐዘናችን ጥልቅ ነው። ለቤተሰቦቻቸው ለእስልምና ሃይማኖት ተከታዮችና ለመላው የኢትዮጵያ ሕዝብ መጽናናትን እንመኛለን። እግዚአብሔር አምላክ ኢትዮጵያና ሕዝቦቿን ይባርክ፣ አሜን። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ጥቅምት 10 ቀን 2018 ዓ.ም። በመጨረሻም ብፁዕነታቸው በሚሊኒየም በተደረገው የአስከሬን ሽኝት ላይ በመገኘት ጸሎት አድርገው ተወዳጁ አባታችንን ሸኝተዋቸዋል። የሻሁን ሰሪ ጌታ ነው። አባታችን ወደማይቀረው ዓለም ሄደዋል። የኔ ብቻ አባት አይደሉም። እኔ በስጋ አባት ቢሆኑ የሁላችንም አባት ናቸው። እኔ ስለ ሙፍቲ ለመናገር እዚህ አልቆምኩም። ምክንያቱም ሁላችሁም ታውቁታላችሁ። ሙፍቲ አይደለም እንኳን ሞታቸው እንኳን ፍቅርና አንድነትን የሚሰብክ ነው። የኢትዮጵያ ሕዝብ ያለምንም ቀለም፣ ሃይማኖት፣ ዘር ሳይለይ በፍቅር ሸኝቷቸዋል። እኔ ላመሰግን ነው የመጣሁት። ስለዚህ ላሳያችሁን ገደብ የሌለው ፍቅርና ክብር በመላው ቤተሰቤ ስም ላመሰግን እወዳለሁ። አላህ ይስጥልን። አባታችንን አላህ በጀነተል ፊርዳውስ እንዲያሳርፍልን፣ እኛንም የእሳቸውን ፈለግ የምንከተል አንድነትን፣ ፍቅርን፣ ሰላምን የምንሰብክ የእሳቸውን መንገድ የምንከተል ያደርገን ዘንድ ለእሳቸውም ሁላችሁም እስትግፋር አድርጉላቸው፣ አፉ በሏቸው። ከማረፋቸው በፊት ሁሉንም ሰው ደጋግመው አፉ ብለዋል። ስለዚህ እኔ በዚሁ አቆማለሁ። ሰው ድካም ላይ ነው፣ አላስረዝምም። አመሰግናለሁ። አላህ ይስጥልን። ደህና ሁኑ።
وما تأتيهم من آية يستهزئون قال الذين كفروا للذين آمنوا هل نطعم من لو يشاء الله أطعمه إلا في ضلال مبين ويقولون إلا صيحة واحدة تأخذهم وهم يخصمون فلا يستطيعون توصية ولا إلى أهلهم يرجعون ونفخ في الصور እነሆ በሀበሻ ላይ ወጣ የነበረችው ፀሐይ ዛሬም በድጋሚ ጠልቃለች። የሁላችንንም አባት በዚህ መልኩ ሸኝተናቸዋል። እኛም ትውልድ ታሪካቸውን ይወርሰው ዘንድ ከውልደታቸው ጀምሮ እስከ መጨረሻው የቀብር ስነ ስርዓታቸው ድረስ ሕይወታቸውን እንዲሰድረን አምጥተነዋል። የተወለዱት ወሎ ለጋምቦ ወረዳ ገነቴ በመባል የምትታወቅ መንደር ውስጥ ነበር። አባታቸው እንድሪስ ዘለቀ የሚባሉ ሲሆን በግብርና ሥራ የሚተዳደሩ ነበሩ። እናታቸውም መነን ሽፋው ይባላሉ። እንግዲህ ወደ ትውልድ ሀገሬና ወደ አስተዳደጌ ስሜት እኔ ትውልድ ሀገሬ ገነቴ ትባላለች። ወሎ ክፍለ ሀገር ውስጥ ነው። በወትሮው በጃንሆይ ጊዜ ወረኢበኑ አውራጃ ለጋምቦ ወረዳ ይባላል። ለጋምቦ ወረዳ ወረኢበኑ አውራጃ ይባል ነበረ። ገነቴ ትባላለች። አባቴ እንድሪስ ዘለቀ ይባላል። እናቴ መነን ሽፋው ትባላለች። ሐጂ ሙፍቲ ወላጅ እናታቸው ገና በጨቅላና በሕፃንነት ዕድሜያቸው ነበር ከዚህ ዓለም በሞት የተለዩት። ሼኻችን እንደሚናገሩት የጣሊያን ጦር ኢትዮጵያን እንደወረረ በ2 ዓመቱ ነበር የተወለዱት። ይህም ግንቦት 21 1929 ማለት ነው። የደረስነት ሕይወትን ከመጀመራቸው በፊትም አስተዳደጋቸው በሥርዓት የተሞላ ነበር። ሐጂ ሙፍቲ እንደሚያወሩትም በልጅነታቸው አባታቸው የደረስነት ሕይወትን እንዲጀምሩ እምብዛም ፍቃደኛ አልነበሩም። ሙፍቲ ግን የዕልም ፍላጎት ገና በለጋ ዕድሜያቸው ነበር የለከፋቸው። ወደ ቀለቦቻቸው የሚሄዱት ቃልቾች ይከትቡልኛል፣ የሚመጡት ያቀሩኛል። ወደታችም ወደ ወንዝ ባገርኩ ጊዜ ደግሞ በዛ አካባቢ የሚሄዱት ደረሶች ይጽፉልኛል፣ የሚመጡት ደግሞ ያቀሩኛል። ለውሄን ተሸክሜ ከብት እያገርኩ ነው የቀራሁት። ከብት እየጠበቁ ለቀሪዓ በሚጠብቁበት ስፍራ የሚያልፉ ደረሶች ከእንጨት በተጠረበ ሉህ ላይ ከትበውላቸውና አቅርተዋቸው ያልፋሉ። እሳቸውም ከብቶቻቸውን እየጠበቁ ያከራሉ። የደረስነት ሕይወታቸውም በዚህ መልኩ ጀመረ። ነገር ግን የደረስነት ሕይወት አልጋ ባልጋ አልነበረም። ከብት እየጠበቁ አደግ ሲሉም እርሻ እያረሱ አደግ ሲሉ ገበያ እየነገዱ ግርአታቸውንም ጎን በጎን ያካሂዱት ነበር። በዛ እንግዲህ አልፍ ጀመርኩ። ግን ለውህ የሚባል ሀገራችን ተንጨት የተጠረበ ቁርአን እየከተብን የምንቀራበት እሱን ሰጡኝ። ከብት እያገርኩኝ ከቤት በላይ ወደ ሊያገፍ በማገር ጊዜ ወደ ቀለቦቻቸው የሚሄዱት ቃልቾች ይከትቡልኛል፣ የሚመጡት ያቀሩኛል። ወደታችም ወደ ወንዝ ባገርኩ ጊዜ ደግሞ በዛ አካባቢ የሚሄዱት ደረሶች ይጽፉልኛል፣ የሚመጡት ደግሞ ያቀሩኛል። ለውሄን ተሸክሜ ከብት እያገርኩ ነው የቀራሁት። በገጠር ኢልም የሚከሰበው ቀሪያ በማለት ነውና እሳቸውም በለጋነት ዕድሜያቸው ለቀላቢያቸው ከብት በማገድ እንጨት በመፍለጥ የጉልበት አገልግሎት እየሰጡ ባላቸው ቀሪ ሰዓት ዕውቀትን ይሰበስቡ ጀመር። ከብቶች አስገብቼ ሳበቃ ራቴን በልቼ ሂጄ ቁርአን ከጀመርኩ በኋላ አባቴ ቤት አድሬ አላቅም። መስጂድ ነው ሂጄ የማድረው። ጠዋት ደግሞ ሱብህ ደግሞ ሰግጄ ከብት ለማስወጣት እመጣለሁ። በኋላም ደግሞ ትንሽ ከፍ ስል ደግሞ ወደ እርሻ ተራመድኩኝ፣ ወደ ንግድ ተራመድኩኝ። የገጠር ገበያ ንግድ ነግድ ያለው፣ በበግ ነግድ ያለው፣ በቡን ነግድ ያለው፣ በበርበሬ ነግድ ያለው፣ አርሳለሁ። በጣም ገበሬ ነው አባቴ። እኛም ልጆቹም ገበሬዎች ነን፣ እናርሳለን። እንደዚህ እያልኩኝ በዛ ሐለት አስጥላለሁ። እንዲልም አልተሳካለትም። ቁርአን ለማኽተምም 2 ዓመታት ብቻ ነበር የፈጀባቸው።
ቁርአንም ለገሂዳ ወረዳ የሚገኙት ሼህ አሊ ገመችና ገነቴ ሼህ ከማል ጋር አኽተመዋል። ቁርአን 2 ዓመት ነው ወሰደብኝ። አኺሩን ቁርአን ሱረቱል ካህፍ ድረስ እንደቀራሁኝ 1 ዓመት ተነስቼ ተደብቄ ተሸሽዬ ሰፈር ሄድኩኝ። ሼህ አሊ ገመች የሚሏቸው ሼህ ዘንዳ ሄድኩ። ቁርአን እዛ ኸተምኩ። አብደኡ የምትባል የተውሂድ ኪታብ እዛ ቀራሁኝ። ተዛ ደግሞ አባቴ ለስከስ ብሎ አመጣኝ። እንዲህ እያሉ ነህው ከቀሩ በኋላ በቤተሰቦቹ ፍላጎት መሰረት የትዳር ህይወትን ጀመሩ። በትዳር ምክንያትም ለ2 ዓመት ያክል ቂርአት አቋርጠው ነበር። ከ2 ዓመት በኋላም ሶርፉንም ነህውንም በላጋውንም መንጢቁንም ተፍሲሩንም ፈኖችን አዳርሰው ሐጂ ሳኒ ሐቢብን ፍለጋ ወደ አዲስ አበባ ገቡ። እንደው ደግሞ ተፊቅህ ደግሞ ሙቀድማ የሚባል ሻሃደ አደም ይባላሉ። የወረህ በመሰው ናቸው፣ ለጌዳ ናቸው። ከዛ በኋላ ያለውን እዛው ሸውሸክ ከማል የሚባሉ ዘንድ ነው የጨረስኩት። እንደዚሁ ደግሞ ሼህ ዩሱፍ ተሰማ ሸፍተ ዩሱፍ ተሰማ የሚባሉ እሳቸው ላይ ነው የጨረስኩት። ነህውን ደግሞ ጧሃ የሚባሉ ላይ እንደጀመርኩ በመካከል ቤተሰቦች ወስደው ዳሩኝ። ከዛ ለ2 ዓመት ቀድር ተቋርጬ እንደገና ደግሞ መካነ ሰላም የሚባል ሼህ አብደል ሐሚድ የሚባሉ ሰው ዘንድ ነህውን፣ ሶርፍን፣ በላጋ፣ መንጢቅ፣ እስቲዓራ ፈኑን ደግሞ እዛ ቀረሁኝ። ከዛ ደግሞ ተፍሲሩን ሼህ ያህያ የሚባሉ ነበሩ ሸኻችን እሳቸው ዘንዳ ተፍሲር ቀርቼ እንግዲህ ሐዲስ ለመቅራት ሐጂ መሐመድ ሳኒ ዘንዳ ብዬ መጣሁ። ወደ አዲስ አበባ ሲገቡ ቡኻሪና ሙስሊምን ቀርተው ወደ ሀገራቸው ለመመለስ አስበው የነበረ ቢሆንም በተለያዩ ምክንያቶች መኖሪያቸውን እዚያው አዲስ አበባ አደረጉ። ቡኻሪ ሙስሊም ቀርቼ ሀገሬ ልመለስ ነበር ያሰብኩት። እሳቸው ድንገት እዚህ መጡ። እኔም ድንገት እሳቸውን ብዬ እዚህ መጣሁኝ። እዚሁ ህዝቡ ያዘኝና ቀረሁኝ። አዲስ አበባ መኖር ከጀመሩም ከ58 ዓመታት በላይ አልፏቸዋል። እዚህ ድረስ ተቀምጫለሁ። ወደ 58 ዓመት ይሆናል እንግዲህ አዲስ አበባ ተገባሁ። እኛ በምንገባ ጊዜ ዒልም የለም ነበረ። ዲዕዋም የሚያደርግ የለም፣ የሚያቀራም የለም። በዚህ አጭር ቪዲዮ ውስጥ ሙሉ የዕልም ህይወታቸውን ዘርዝሮ መጨረስ የሚታሰብ አይደለም። ሙፍቲ ሐጂ ዑመር ኢድሪስ አዲስ አበባ ከገቡ በኋላ በተለያዩ ኃላፊነቶች ላይ ሙስሊሙን ኡማ አገልግለዋል። ወደ አዲስ አበባ መጥተው ከተለያዩ መምህራኖቻቸው የሚፈልጉትን የሃይማኖት ትምህርት ከተከታተሉ በኋላም በአንዋር መስጂድና በመስጂድ ኑር እንዲያስተምሩ ተመደቡ። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በተለያዩ ስፍራዎች በመመረጥ ሙስሊሙን ህብረተሰብ በቅንነት ሲያገለግሉ መቆየታቸው ይታወቃል። በደርግ ዘመን የኢትዮጵያ እስልምና ጉዳዮችን ከመሰረቱ ሰዎች መካከል አንዱ የነበሩት ሐጂ ዑመር ኢድሪስ በ1967 የምክር ቤቱ አባልና የዑለማ ሊቀመንበር በመሆን አገልግለዋል። በ2011 ሐጂ ዑመር ኢድሪስ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሆነው ተመርጠው አገልግለዋል። ተቀዳሚ ሙፍቲ ሐጂ ዑመር ጠቅላይ ምክር ቤቱ ህጋዊ ሰውነት እንዲያገኝ የማድረግ ትልቅ ስራን ማከናወናቸውን ዑለማዎች ይጠቅሳሉ። የስራቸው ምክር ቤቱ ራሱን በራሱ የማስተዳደር ስልጣንና ኃላፊነት የሰጠ የኢትዮጵያ እስልምና ጉዳዮች መጅሊስ በአገር ውስጥም ሆነ በዓለም አቀፍ ደረጃ ያለውን ክብር እንዲሁም ተሰሚነት ከፍ ያደረገ መሆኑም እሙን ነው። ሙፍቲ ሐጂ ዑመር ኢድሪስ ከማስተማር ባሻገር ከ50 በላይ ሃይማኖታዊ መጽሐፍትን ጽፈዋል። ቅዱስ ቁርአንንም ተርጉመዋል። የቁርአን ትርጉም ስራቸውም በሲዲ ተሰራጭቷል። ከ50 ዓመታት በላይ በዘለቀ የአገልግሎት ዘመናቸውም ቁርአንን ከ300 ጊዜ በላይ በትርጉም ያስተማሩ ሲሆን ከጻፏቸው መጽሐፍት አንዱ የህትመት ብርሃን አግኝቶላቸዋል። ሙፍቲም በተለያዩ ጊዜያት ላበረከቱት አስተዋጽኦ በአገሪቱ አንጋፋ ከሆነው የአዲስ አበባ ዩኒቨርሲቲ በ2011 የክብር ዶክተሬት ተሰጥቷቸዋል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ መሞት በኢትዮጵያ ሙስሊም ማህበረሰብና በመላው ኢትዮጵያውያን ዘንድ ጥልቅ ሐዘንን ፈጥሯል። ከምንም በላይ አምነዋቸው እውነትን ይከተላሉ ብለው ባስጠጓቸው ወሃቢያዎችና ባለስልጣናት በመካድ በብዙ መስዋዕትነት የተገነባውን የሙስሊሙን ማህበረሰብ ተቋም በበደልና በግፍ እንዲሁም በኃይል መነጠቃቸው የፈጠረባቸው ሐዘን ከልባቸው ሳይወጣ ሳይስቁ ማለፋቸው የብዙዎችን ልብ ሰብሯል። በስተመጨረሻም ሐጂ ሙፍቲ ዑመር የኖሩበትም የሞቱበትም እምነት ይህ ነበር።
አላህ ቦታ የማያስፈልገው ጊዜያት የማያስፈልገው ጅሃት የማያስፈልገው አላህ ተቦታ የጠራ ጌታ ነው። አላህ ተወት የጠራ ጌታ ነው። አሁንም ቢሆን እዛ ቦታ አለው አላህ እዛ ቦታ ሆኖ ነው ማለት አይደለም። እሱ ፈለገው ቦታ ጠራቸው ወሰዳቸው። ያ ቦታ እንዲህ ያለ ነው ብሎ እንዲህ ያለ ቦታ ነው ብሎ ለመወሰፍ የሰው አቅል የሚደርስበት ነገር አይደለም። የሰው አቅል የማይደርስበት ነገር ነው ይላል። እንኳን ያቀርቶ ተአርሽ በላይ ኑር العالم የሄዱት ለወስፍ አይመችም ይላል። ኑር العالم ሄደዋል ወዙጀ ፊ ኑር ይባረውና ይሄ ቦታ ያስዝም ማለት ነው። የተወዳችሁ የሰዎቻችን ኦርቶዶክሳውያን ምን ተሰማችሁ ይሄን ስትመለከቱ የሚለው ለእናንተ ተወኩ። በሌሎች መረጃዎች እንመለሳለሁ። ተሰናበቱ። ሰናይ ቆይታ ይሁንላችሁ።